በጎንደር ከተማ ከነዳጅ አቅርቦትና ፍላጎት አለመጣጣም ጋር በተያያዘ ከፍተኛ ቅሬታ ይነሳል። ወደ ከተማው የሚገባው ናፍጣና ቤንዚን ፍትሃዊ በሆነ መንገድ አለመሰራጨቱም ሌላ ችግር ነው። የኮንትሮባንድ እንቅስቃሴው መበራከትም የትራንስፖርት ዘርፉን በእጅጉ እየፈተነው ነው። በየማዲያው አላቸው ግን አይሰጡንም። ታሪፍ ስለሚጨምሩ እነሱ እኛ ዛሬ ወጣት አፍራ አስታት ይመጣ ነው ከስከቁመን ዛሬ መተናል። አሁን ራሱ አድረሰን ናፍጣ ማንኛውም ማዲያ ናፍጣል ያው መስልና አይችሉም። በጥቁር ገበያ ነው የሚሸጥ ናፍጣ በየማዲያው ማለት ነው። በተለይ አብሶ በቃ በዛ ተንሳየ መገጭ ምናምን በሚባል በቃ በፈጣጣው ነው የሚሸጥ። ንግዱ ቁሞ ራሱ ምንም ማድረግ አይቻልም። በከተማው ያለው የነዳጅ ግብይት መሰረታዊ ችግር ያለበት ነው የሚሉት ደግሞ ለመስኖ ለማስራው ቤንዚን በየጊዜው የሚጠይቁ አርሶ አደሮች ናቸው። ማዲያ ከሌለ የለም ገበሬ በሰዓት ተከውን ነበር፣ ካለ ደግሞ በሰዓት በጊዜ ተገኝቶ ማስተናገር ነበር። ገበሬ በጣም ብዙ ተቸግሮ ተሰቃይቶ ሳገኝ ይሄዳል። ከማዲያ የለም የተባለው ነዳጅ በግለሰቦች እጅ ወድቆ በኮንትሮባንድ በከተማው መሸጡ ተገቢ አይደለም የሚሉት ቅሬታ አቅራቢዎቹ ዘላቂ የሆነ አሰራር ተግባራዊ ይሆንበት እንደሚገባ ነው የሚጠይቁት። በተደጋጋሚ በሚደረጉ ውይይቶች ያነሳ የክልሉ የነዳጅ አቅርቦት የሚሰጠው ኮታው ዝቅተኛ መሆኑን እነሱም በተደጋጋሚ ያሳዩበት ሁኔታ አለ። ስለዚህ አሁንም እኛ የምንጠይቀው እንደ ጎንደርም እንደ አማራ ክልልም የተሻለ ኮታ የሚቀርብ ቢሆን አሁን በሚመራበት ስርጭት ፈጽሞ የነዳጅ ችግር የማይኖር መሆኑንና ስርጭቱን በተገቢ ሁኔታ ይዘን ደግሞ ለሚገባው አካል አከፋፍለን ፍትሃዊ የሆነ ኖሮ ሰላማዊ የሆነ የትራፊክ እንቅስቃሴ እንዲኖር እናደርጋለን የሚል ሐሳብ አለ። በጥቁር ገበያው በውድ ነው የገዛ ነው በሚል የተሳሳተ ምክንያት አሽከርካሪዎቹ የራሳቸውን ዋጋ በማስቀመጥ የታሪፍ ጭማሪ በተጠቃሚው ላይ ያደርጋሉ። ይህንን ጉዳይ ማህበራቱ ለምን ማስተካከል ተሳናቸው? ፋና ቴሌቪዥን ጠይቀዋል። ያው እኛ ጥረት እያደረግን ያለነው ቢያንስ ከተማው ላይ የሚገባውን ናፍጣ የከተማው ታክሲ ቅድሚያ የሚያገኝበትን ማህበረሰቡ፣ የመንግስት ሰራተኛው፣ ነጋዴው እንዳይብላላ ቅድሚያ ለታክሲዎች የሚያገኙበትን አግባብ ከንግድ ኃላፊው ጋር በመነጋገር ያው ጥረት እያደረግን እንገኛለን። በጎንደር ከተማ ከ20 በላይ ማደያዎች አሉ። ከዚህ ውስጥ አገልግሎት እየሰጡ የሚገኙት 13ቱ ብቻ ናቸው። ከስርጭት ጋር በተያያዘ የሚታዩ የአሰራር ችግር መኖሩን የከተማ አስተዳደሩ አምኗል። ከወቅቱ የጸጥታ ችግር ጋር በተያያዘ የተሟላ የነዳጅ አቅርቦት ወደ ከተማዋ መግባት አለመቻሉን የሚናገሩት የከተማ አስተዳደሩ ንግድና ገበያ ልማት መምሪያ ኃላፊ ከስርጭት ጋር በተገናኘ የተፈጠሩ ችግሮችን ለማስተካከል የኩፖን አሰራር ገቢራዊ መሆን ጀምሯል ባይ ናቸው። በክፍለ ከተማ ደረጃ ያሉን አጠቃላይ ሙያተኞችን የፖሊስ መዋቅርን አቀናጅተን ማደያዎችን ምሽት 11 ሰዓት ጀምሮ ለክቶ የመዝጋት ጧት ከ1 ሰዓት ጀምሮ ደግሞ ለክቶ የመክፈትና እንዲሁም ደግሞ አልፎ አልፎ የደፈጣና ሌሎች ስራዎችን ማደያዎች አካባቢ በመጣል አሁን አዲሱን አዋጅም ለማስተግበር እንቅስቃሴ ላይ ስለሆነ ማደያዎች አካባቢ ያለው እንቅስቃሴ ከሞላ ጎደል ጥሩ ነው ብሎ መውሰድ ይቻላል። በዋናነት በተለይ ደግሞ የታክሲ ማህበራትና የባጃጅ ማህበራትን ራሳቸው ኃላፊነት እንዲወስዱ በማድረግ ለባጃጆች ከ5000 በላይ ኩፖኖችን በማዘጋጀት እንዲሁም ደግሞ ለታክሲዎች ከ500 በላይ ኩፖኖችን በማዘጋጀት አጠቃላይ ስርጭቱን በኩፖን እንዲመራ አድርገናል። በነዳጅ ማደያዎቹ የሚስተዋለው አሻጥርና ብልሹ አሰራር ከፍተኛ ችግር ፈጥሮ የቆየ ቢሆንም የኩፖን አሰራሩ ገቢራዊ መሆኑን ተከትሎ ለውጦች መኖራቸውን ነው አሽከርካሪዎችና የታክሲ ማህበራት አመራሮች የሚናገሩት። የኩፖን አሰራሩ በጣም ትልቅ ለውጥ ነው የሚያመጣ። ምክንያቱም አንድ ሳልባቴ 90 እና እስከ 55 ሊትር የሚይዝ አለ። አንድ ለምሳሌ 90 ሊትር የሚይዝ 3 ቀንም 4 ቀንም ሊያሰራ ይችላል። ስለዚህ 3 ቀን ሰርቶ በአራተኛው ቀን መሰለፉ ምንም ችግር አያመጣም። እንዲያውም የነዳጅ አቅርቦትን ስርጭት ባጭሩ የሚቀርፍ ነው። ሰልፉን ይዞ በየማደያው ነዳጅ ማግኘት የሚችልበት ስርጭቱ ፍትሃዊ በሆነ መንገድ እንዲሰራ ተደርጓል። ይሄን እንዲያግዝም የኩፖን አሰራር ተጀምሯል። ይሄም ማንኛውም ተሽከርካሪ ጉዳዩ እስኪስተካከልና እስከሚል ድረስ አንድ ቀን ቀድቶ አንድ ቀን የማይቀዳበት ሁኔታ በመስራት ኩፖኑን እየፈረምን በየማደያው ቆመን ዛሬ ቀዳ ተሽከርካሪ ነገ አይቀዳም። ከነዳጅ አቅርቦትና ስርጭቱ ጋር በተያያዘ የሚስተዋሉ ችግሮችን ለመፍታት ግብረ ኃይል ተቋቁሞ እየተሰራ መሆኑ የተገለጸ ሲሆን አሁን የተጀመሩ የማስተካከያ እርምጃዎቹ ተጠናክረው እንደሚቀጥሉ ነው የተመላከተው።